ፊርማዬን አንስቻለሁ ትላለች ቲክቶከር ቲጂ ሚናጅ። የመጡት የነዚህን ልጆች ጀስቲስ ለማስከበር ነው። ኦፍኮርስ ሰፖርት ማድረግ አለብን፣ እንደ ሴት መቆም አለብን ብዬ እንዳልሹ ፔቲሽን ሳይን አድርጌ ነበር። ሳይኔን አንስቻለሁ። እነዚህ የተሰማ ሙቭመንት አራማጆች ፊርማ ማሰባሰቡን ሲጀምሩ እውነት ነው እነዚህ ጥቃት የደረሰባቸው እህቶቻችን ፍትህ ይገባቸዋል በሚል ጆይን አድርጌያቸው ነበር፣ ፈርሜ ነበር፣ ቪዲዮቸውን ሼር አድርጌ ነበር፣ መልእክቱ እንዲሰራጭ የግል ጥረቴን አድርጌያለሁ። ነገር ግን አሁን ፊርማዬን አንስቻለሁ። because it doesn't make sense. And now I was supporting, share አረግላችኋለሁ every day. I have like 3,000-4,000 view every day. ፖስት ካረኩ እንትኔ ላይ ያያል ሰው ገባሽ። ሳስበው ግን እነዚህ ሰዎች ቪዲዮ ሳይ ላይቭ ሲገቡ የመጣው ነገር ማከፋፈል፣ ዲቫይድ ማድረግ፣ ሴቶቹን እንደዚህም ይቻላል እንደ እያሉ ሴቶች ወንዶችን እንዳያከብሩ። እኛ ስሙ ቤታችን ሰው እኔ ቤቴ አሜሪካን እንትና ካሊፎርኒያ ነው የምኖረው። ሰብ ቤቴ ሰው ሲመጣ ጥቁር ነጭ ምን ቢመጣ ጓደኞቼ ሳይበሉ ቡና ሳላፈላ አላስኬዳቸው። በጣም ነው የሚገርማቸው። ቲጂ እንዴት ነው እንደዚህ እናንተ የምታደርጉት? ሰው ካልበላ ምናምን እኛ እኮ እንደዚህ አናረግም ሰው ቤታችን ሲመጣ ካልጠየቁም በስተቀር ሲሉ ነው። እኛ ካልቸራችን ነው። ዊ ዶንት ኖ ስትመጡ እርቧችሁን ከፍቷችሁን አናቅም። ወደ ቤታችን ስትመጡና ካልቸራችን ያለንን በማካፈል ነው የምንተዋወቀው። ደስ ይላችኋል። እንኳን ለገዛ ባላችን ለቤታችን ለልጆቻችን ኩክ ማረግ ቀርቶ ማለት ነው ለባዳ ኩክ እናረጋለን። ያን ያህል ካልቸር፣ ይሄንን የሚያምር ካልቸር አውጥተው ሴት ስለሆናችሁ ኩክ አታርጊ፣ ይሄን አታርጊ ለወንድ ምናምን ሲሏችሁ ይሄንን ነው ሪሊ እናንተ ሴቶች ሆናችሁ ይሄንን ቢዩቲፉል ካልቸር ነው ለማይረባ ነገር ማጣት የምትፈልጉት። በስመ ቪክተሞች ተጠቅመው ይሄንን ሪቨርስ ለማድረግ ሲሯሯጡ ነው እሺ ብላችሁ መቀበል የምትፈልጉት። እና ይሄን ጀስት ለማለት ነው። ሰብልዬ በናሽ አፋችሁ ላይ ሴት ልጅ ለቤቷ የምታደርገው ነገር ባርነት አይደለም። ሴት ልጅ ለትዳሯ የምታደርገው ነገር ባርነት አይደለም። ሴት ልጅ ለልጆቿ የምታደርገው ነገር፣ ለባሏ የምታደርገው ነገር ባርነት አይደለም። ወንድም እንደዛው ለቤቱ ሲለፋ፣ ለልጆቹ ሲለፋ፣ ለሚስቱ ሲለፋ፣ ለትዳሩ ሲለፋ ይሄ ባርነት አይደለም። አሁን የመጣው ሙቭመንት ሴት ልጅ ኩክ ማድረግ የለባትም። አንዳንዶቹ በቃ ይሄ መውለድ ምናምን የሚባል ነገር ምንም እንደዚህ አይነት ኮሚትመንት ውስጥ መግባት የለባትም። በጣም እየከረረ እየመረረ በጣም እንትን እያለ ጽንፈኛ የሆነ የመጣ ትግል ይሄ የእውነተኛ በወንዶች ጥቃት የደረሰባቸው ሴቶችን ጥያቄ ይዞ የተነሳ ፍትህን የሚፈልግ ጥያቄ ሳይሆን ጸረ ወንድ የሆነ እንቅስቃሴ ነው። ወንዶች እንዲጠሉ የሚያደርግ፣ ወንዶችን አንገት ማስደፋት የሚፈልግ፣ ወንዶችን መበቀል የሚፈልግ፣ መቅጣት የሚፈልግ፣ ማንበርከክ የሚፈልግ ምናልባት ይመስለኛል አብዛኞቹ ይህንን ጽንፈኛ አካሄድ የሚያራምዱ ሴቶች ከወንድ ጋር ጥሩ ነገር ላይኖራቸው ይችላል። የተበደሉ ሊሆኑ ይችላሉ። ከዚህ የተነሳ ወንድን የሚጠሉ፣ መበቀል የሚፈልጉ፣ ውስጣቸው ቂም የያዘ ይህን አጋጣሚ ሲያገኙ በዚህ አጋጣሚ ሌሎችንም ሴቶች በማሳመጽ በመቀስቀስ በማነሳሳት ድብቅ ሀሳባቸው ለማሳካት የሚሞክሩ ሴቶች ይመስሉኛል። ስለዚህ ብዙዎቻችን ከዚህ በወንዶች ጥቃት የደረሰባቸው ቪክቲሞች ሰፖርት አይደረጉ፣ ንቅናቄው ለሴቶች ጥብቅና አይቁም ሳይሆን ከጽንፈኛነቱ ጋር። ስለዚህ ብዙዎቻችን የሴቶች ጥቃት ይቀጥል እያልን አይደለም፣ የሴቶች መብት አይከበር እያልን አይደለም። እነዚህ እንስቶች የሚያሳዩቸው ፎቶች በወንዶች ጥቃት የደረሰባቸው ሴቶች ፍትህ አያገኙ እያልን አይደለም። ነገር ግን ጽንፍ እየረገጠ ነው፣ ጸረ ወንድ እየሆነ ነው፣ ወንድን የመበቀል አይነት አካሄድ ነው። እንግዲህ ሴት ልጅ ኩኩሉ ማድረግ የለባትም፣ ኩሽና መግባት የለባትም፣ መውለድ የለባትም ወደሚል አይነት ጠርዝ እየረገጠ ነው። እርግጥ ነው እዚህ ውጭ ሀገር እንደሚኖር ሰው መተጋገዝ ያስፈልጋል። ከወንድ ጋር በመፎካከር ቤትን ማፍረስ፣ ትዳርን ማፍረስ ሳይሆን ወንድም ሊያገዝ ይገባል፣ ሴትም ማድረግ የሚገባትን ልታረግ ይገባል። ነገር ግን የማይረሳው ፊዚካል የወንዶችና የሴቶች የሚባል ድርሻ አለ። ድርሻችንን አውቀን መተጋገዝ፣ ለቤታችን መቅናት፣ ለኑሯችን መሳካት ሁላችንም በንጹህ ልብ ባርነት አይደለም። ሴት ልጅ ለቤቷ የምታደርገው ነገር ባርነት አይደለም። ሴት ልጅ ለትዳሯ የምታደርገው ነገር ባርነት አይደለም። ሴት ልጅ ለልጆቿ የምታደርገው ነገር፣ ለባሏ የምታደርገው ነገር ባርነት አይደለም። ወንድም እንደዛው ለቤቱ ሲለፋ፣ ለልጆቹ ሲለፋ፣ ለሚስቱ ሲለፋ፣ ለትዳሩ ሲለፋ ይሄ ባርነት አይደለም። ኃላፊነትን መወጣት ነው። ትውልድ የቀጠለው እኮ እንደዛ አይደል? ዛሬ ከወንድ እኩል በመፎካከር እሱ እንዲያድርጎ እኔ እንዴት እንደዚህ ያደርጋለሁ የሚል አጉል የሆነ
ጽንፍ የረገጠ ምናልባትም ማስተዋል የጎደለው ዝም ብሎ ግልብልብ ባለ በስሜት የሚነዳ መንጋዎችን ለመሰብሰብ ኢዚ በሆነ መንገድ ነገሮችን ማበላሸት ለዘመናት ከትውልድ ትውልድ እየተሸጋገረ የመጣውን ልማድ መጽሐፍ ቅዱሳዊ የሆነውን ልማድ ለማፍረስ መነሳት ይሄ ትልቅ አደጋ ነው እና ሊታሰብበት ይገባል። ብዙዎቻችን እነሱ ፊት ለፊት የለጠፉትን ፒክቸር እያየን ነው እየደግፍናቸው ያለው። ያ ደግሞ የብዙዎችን ልብ የሚነካ ብዙዎች ከጎናቸው እንዲቆሙ የሚያደርግ ነው። ነገር ግን ውስጥ ያሉ አንዳንድ ጽንፈኞች በተለይም የትግሉ መሪዎች አንደኛ ለኢጓቸው አቴንሽን ለማግኘት የሰዎችን ትኩረት ለመሳብ፣ ለመፈመስ፣ ተከታይ ለማፍራት እንደሆነ ግልጽ ነው። ከዛ በተረፈ ደግሞ በውስጣቸው ለዘመናት ያጠራቀሙትን የወንድ ጥላቻ፣ ወንድን የመበቀል፣ ወንድን የመቅጣት፣ ወንድን የማንበርከክ ፍላጎት በዚህ አጋጣሚ ለመፈጸም ምቹ ሁኔታ የተፈጠረላቸው ሁኔታ ውስጥ በመሆናቸው ይህንን ለማድረግ እየሞከሩ ያለ ይመስላልና እንደዛ ነው። ለማንኛውም እኛስ ወንድ ነን፣ ግን ሴቶችም ይህን ሂደት እየተቃወሙት እንዳሉ ማየት ይቻላልና እህቶች ፎቶውን እያያችሁ የሚያሳዩአችሁን ፎቶ የሚነግሯችሁን ታሪክ እየሰማችሁ መታለል ሳይሆን የመሪዎቹን ማንነት በደንብ ማየትና መመርመር ያስፈልጋል ማለት ነው። አመሰግናለሁ። Welcome to Johnny TV Ethiopia. Let's create together. Subscribe now.